ላርጋስም ነው መድኃኒቱ ደግሞ ካንቺ ቦርሳ ውስጥ ሌላው ሪስቶሪ አታፍሪ እኔ ጋር ምንም ማስመሰል አይሰራም እኔ መድኃኒቱን አልወጋሁትም ባይሆን አንቺ ከወጋሹ ተናገሪ ሉሃና አንቺ ወቅተሽዋል አድናን እንደዚህ እንደማላደርግ በደንብ ታውቃለህ ሚራ አንቺስ እቺ ሴት አስወጣልኝ እቺ ሴት ሁሌ ሰው መወንጀል ብቻ ነው የምታውቀው ጥያቄን መልሽልኝ እኔ ያደረኩትም አድናን ቀድሞውንም ደግሞ ነግሬሃለሁ እኔ ማስታገሻ ነው የሰጠሁት ስለዚህ ወጋችሁ ራሷ አንቺ ሳቷሽ ሉሃና በጣም ትገርማለሽ አድናን ተዋት እባክህ ጊዜን አትቢ እና እባክሽ ባሌን እንደ ሴት በር ላይ አቁመሽ ምን ልታሰሚው ነበር አያስቅም እሺ ሁሌም አንቺ አበላሸሽው ነው እኔ ማስተካከለው እንግዲህ አስተካክለሽ ከጨረሽ ሜዳውም ፈረሱም ያው እኔ መዝናናት ላይ ነኝ ቆይ ግን አንቺ ከሰው ነው የተፈጠርሽው ከዝንጀሮ ይመስለኛል እንደዛ ነው የተባለው ጨካኝ እሺ ጭጭርታም አረ ሉሃና ድራማ እንዴት ነው ወዴት እየሄደ ነው እናንተ ዘና ፈታላላችሁ በተለይ ሜራ የምታደርጋቸው ነገሮች ምንድነው ድብብቆሽ አቤት እንዴት ነው የምታውቅበት ግን ለማንኛውም ከባለፈው ክፍል ከምን ላይ እንደሆነ እንዳቆመ ለትውስታ ያህል እንግዲህ አድናን ሜራን አንቋትም ነበረ በዚህም ሉሃና በጣም ደንግጣም ነበረ በጣም ደስ ብሏት ነበረ እንዲሁም ጉዷ ተጋለጠ ብላ ማለት ነው ነገር ግን ዛሬ ላይ ሽንጥጥ አድርጋለች ማለት ነው አያፍሬ አስመሳያዋ ሜራ በአሁኑ ሰዓት ፖርሴን ወስደሻል ነገር ግን መድኃኒቱን ያላየውም ሮቤልን አንቺ ነሽ ወጋሽው በማለትም ሮቤልም እንግዲህ እንዳልተወጋም ተናግራለች ማለት ነው ነገር ግን በሉሃና ነው ያላከከችው መከረኛዋ ሉሃና በአሁኑ ሰዓት እህቷን ለመፈለግ ብትመጣም እንግዲህ ወጥንቅጡ የወጣ ቤት ውስጥ ነው የገባችው በጣም ከባድ ሁኔታ ላይ ነው የደረሰችው ማለት ነው ከሜራ ጋርም ተፋጠዋል ሜራ እንዴት ምን አይነት አስመሳይ ነሽ ባክሽ አንቺ ወቅተሽ ደግሞ እኔን ወደኔ የምታላክቂ በማለትም ሉሃና ላይ ጮሃባታለች ሉሃናም በጣም ደንግጣለች አድናን ግን ፈዘዘ እናንተ ምንድነው ሜራ የምታደርገውን ሁሉ ለማመንም ይሞክራል እንዴ ሉሃናን ጭራሽ አሁንማ ሊያስከፋት ነው እየተጠራጠረ አንቺ ነሽ ያደረግሽው ሮቤልን አንቺ ነሽ ወጋሽው አላት እሷ ደግሞ በጣም ደንግጣለች እንዴት ለምንድነው የምትጠረጥረኝ በጭራሽ ያላደረኩም በማለትም እንግዲህ እሷም ተናግራለች በቃ አስጠላይ በማለትም እንግዲህ ነገርየውን አረግፋ ነበረ ወደ ውጭ ወጣቸው በወቅቱ አድና ከየትኛው ልሁን ምንድነው ግራ ተጋባው ያለም እንግዲህ ግራ ገብቶታል ማለት ነው በስተመጨረሻም አሁን ላይ በሮቤልና ሜራ ያለውም ግንኙነት እንደተፋጠጡ ናቸው ማለት ነው ሜራም ቢሆን አሁን ላይ ሮቤልን አስጠንቅቀዋለች የያዘችውን መረጃ ይዘዋለች ማለት ነው ይሄም እንግዲህ ሉሃና ናት የወጋች ብለው ለአድናን አስረዳው ብላም እንግዲህ በያዘችው ቪዲዮ እያስፈራራችሁም ትገኛለች በዚህም እንዴት ለምንድነው የምዋሸው ከዚህ በኋላም አልዋሽም እንደውም እጠቀምበታለሁ ሁኔታውንም በማለት ሲናገርም እሷም ቪዲዮውን ስታሳየው በጣም ደንግጧል እንዴትና በምን ሁኔታ ቀረሽኝ በማለት እንግዲህ የሰራተኛዋ ቪዲዮ ሰራተኛዋ እንዴት አድርጎ እንዳሸሻትም የሚያሳይ ቪዲዮ ነበረ በዚህም ለምንድነው አንቺ ለካ ቀድመሽ ከርተሽ ነበረ ተዘጋጅተሽበትም ነበር እንደምትከጂኝ እንደማትሆኝኝም አሳልፈሽ እንደምትሰጭኝም በቃ አውቀሽም ነበር በማለትም እንግዲህ ሁለታቸውም ተፋጠዋል ማለት ነው ነገር ግን ሜራ አሁን ላይም በቃ ቀደምኩህ ያለችም እንግዲህ እየተመጻደቀች ነው ማለት ነው ታዲያ አሁን ላይም ሮቤል በቃ እንዲዋሽና እንዲሁም አድናንን እንደሚያሳምነው አድርጎ ቃል ገብቷል ማለት ነው በሌላ በኩል ደግሞ የማትተኛው ሜራ በአሁኑ ሰዓት ቅመሞችንም እየቀማመመች ይህም ለሉሃና ማጥፊያ ማለት ነው ሉሃና በአሁኑ ሰዓት ደርቀሽ ትሄጃለሽ ከዚህ በኋላ ከዚሁ ታሪኩ ነሽ ትቀሪያለች ያለችም በምትፎክርበት ሰዓት ጥንቁቋ ሉሃናም ተመለከታትም ነበረ ሁኔታዋንና እንዲሁም የምታደርገውን ነገር በሙሉ ማለት ነው ታዲያ ወዲያ አሁንም ያደረገችው ነገርም ከአልጋዋ ላይ ትራሱን በመጎዝጎዝ ሰው እንደተኛ ማስመስላ ተዘጋጅታ ነው የጠበቀቻት
ወዲያውኑም በበር በስተኋላም ተጠልላ ትመለከታትም ነበረ። ዝግጅቷን የጨረሰችው ሚራም ማለት ነው። ወዲያውኑ ከሉሃና ክፍልን በመግባት አለቀልሽ ቻው በቃ ሉሃና በማለትም ያዘችውን መድኃኒትም ከባዶ ፍራሽ ላይ አፍሳው ስትወጣም እንግዲህ እጅ ከፍንጅ ነበር የያዘቻት። ምን እያደረግሽ ነው? ኧረ እባክሽ አንቺ ብቻ ነሽ እንዴ ብልጥ? እኔም እኮ ብልጥ ነኝ። ዛሬ አልተሳካልሽም፣ ያሰብሽውም ከሽፎብሻል በማለትም ተነግራታለች ማለት ነው። በዚህም በጣም ደንግጣለች ሚራ ማለት ነው። ምክንያቱም እንዴ ምን አይነት ነሽ ምንድነሽ ብላ ቀበጣጠረች። አሁን መንፈስ ነኝ አለችና ፌዘችባት ማለት ነው። በዚህም ሉሃናም ጥንቁቅ እንደሆነችና እንዳየቻትም ስትናገር አሁንም አልሸነፌ ሚራም እየፎከረችባትም ነበረ። በመንገዴ ጣልቃ ገብ እንዳትገቢብኝ፣ በመንገዴ መሰናክል አትሆኝብኝ፣ እባክሽን አጠፋሻለሁ በማለትም ዝታባትም ነበረ የወጣችው ማለት ነው። ታዲያ ወዲያውኑም እንግዲህ አድናንና ሉሃናን በሚያወሩበት ሰዓትም እባክህን አትጠራጠረኝ እኔ አላደረኩትም በማለትም ሁኔታውንም ለማስረዳት ብትሞክርም አድናን ግን አሁንም እየተጠራጠራትም ነው። ሁኔታውም የሚራ ሽምጥጥ አደራረጓም እንዲሁም የሉሃናም አስተዋይነቱም በጣም ግራ ጋብቶታል። ታዲያ ወዲያውኑም እንግዲህ ሉሃና ሮቤልን ሂጄ ጠይቀዋለሁ በማለትም ሁኔታውን እንዲያዳምጥና ምን እንደሚላት ስማ በቃ ምን እንደሚለኝም ስማ ከበር ላይ ሆነ በማለትም ወደ ሮቤል ክፍል ትሄዳለች። ሮቤልም ሁኔታውንም አስረዳኝ እኔ ነኝ እንደወጋው ደግሞስ ሚራ ምን ብትልህ ነው ሀሳብክን የቀየርክ በማለትም ስጠይቀውም እንዳስፈራራችውና እንዲሁም ያስፈራራችበትን ምክንያት እንደማይናገር ይነግራታል ማለት ነው። ነገር ግን ሉሃና እዚህ ላይ ስታሳዝን ነገሩን ንገረኝ እንጂ እኔ ለማገዝ ቃል እገባላለሁ አለችው። እስከዚህ ድረስ ነው የሉሃና የዋህነትና እንዲሁም ለሰው የምታስበው አስተሳሰብ መልካም ልበ ቀና ናትና። ታዲያ ወዲያውኑም ሮቤል በጣም ደንግጧል፣ ተረትብቷል። ነገር ግን በቃ ሁኔታውንም አልነግርሽም እባክሽን ሁኔታውን ሚራ ስላስፈራራች ነው በማለትም እንግዲህ ሁኔታውንም እየሰማ ነበረ። አድናን እንግዲህ ተጠልሎም ሲሰማ አጀሬት ሚራም ተመለከተውም ነበረ። አድናን ምን እየሰራህ ነው ከሰው መኝታ ቤት ተለጥፈ የምትሰማ በማለትም ነገሩንም እንግዲህ ግርግር አድርጋ ወደ ክፍል አስገብተዋለች። እሱም ተናዷል ማለት ነው። ወዲያውኑም ሉሃና ሁሉን ያወራ ነውና የመለሰልኝን ሰምቷል በማለትም ውጥት ስትልም አድናን ስትለውም አላገኘችውም። ወዲያውኑም ሚራና ሉሃናም ነበሩ የገጠሙ። ምን እያደረግሽ ነው ሉሃና እዚህ ቆምሾ በማለትም ትመልስላታለች። አድናንም የት ሄደ ስትልም አድናን እንደ ሴት ወሬ እያዳመጠ ነበረ። ለምንድን ነው ባሌን ወሬ እንዲያዳምጥ ያደረግሽብኝ በማለትም እንግዲህ ነገራቸውን እንግዲህ እየተመላለሱ ነው ማለት ነው። ወዲያውኑም ሁሉን ነገር እንዴት ነው ምን አይነት ጨካኝ ሴት ነሽ፣ በዚህ ልክ ተንኮለኛ ነሽ በማለትም የመለሰችላትም ነበረ። ነገር ግን ሚራም አትሸነፍምና ወዲያውኑም ከአጠገቧ እንድታረቃት ታደርጋለች ማለት ነው። ሁሉንም ነገር ተናገርክ በማለትም ወደ ሮቤል ክፍል በምትሄድበት ሰዓትም ሮቤልም አዎ ተናግሬያለሁ፣ ሁሉንም ተናግሬያለሁ በማለትም እንግዲህ ለአድናንም ሉሃና ናት የወጋች በማለትም ተናግሮም ነበረ። ባስፈራራችው መሰረት አድናንም አልተቀበለውም። ነገር ግን ብቻ ውስጡ ተጠራጥሯል። ለምንድን ነው በቃ ሉሃና እንዴት ልታደርገው ትችላለች ብሎም ሮቤል እያስመሰለና እንዲሁም ሁኔታውን ውሸትም እንደሆነ ተረድቷል። በቃ አልተቀበለውም። በቃ ውሸት አልቅብህም በማለትም እንግዲህ ተናዶ ነበር የወጣው ማለት ነው። እናም አስረድቻለሁ በማለትም የሚያልስላታል ማለት ነው። እንግዲህ ሚራ አሁን ላይ በጣም እያሽከረከርኩህ ነው ከኔ ትዕዛዝ ውጭ በቃ መሄድም መንቀሳቀስም አትችልም በማለት ማስጠንቅቀው ስለነበረ ሁሉን ነገር አዎ ችግር የለውም እናገራለሁ ባለው መሰረት ተናግሯል ማለት ነው። በሌላ በኩል ደግሞ አሁን ላይ አድናን በሉሃና ላይ ያው ሙሉ በሙሉ ባያምናትም በቃ እንደሚያፈቅራትና እንደሚወዳትም እንዲሁም አስተዋይ ሴት እንደሆነችም እያየም ነበረ።
አሁን ላይ ለምንድነው ሚራን ፈትቼ ሉሃናን የማላገባና ሰላም የሆነ ህይወት ማልኖር በማለትም ያሰበ ነበረ። በዚህ መሃል ግን ሉሃና ከወደ ክፍሉም ስትመጣ እሱም በጣም በደስታ ነበር የተቀበላት። ወዲያውኑም ላግባሽና አብረን ሰላማዊ ህይወትን እንኑር በማለትም ይጠይቃታል ማለት ነው። ሉሃናም በነገሩ የተጋባችው ሉሃና አሁን ላይ ምንም አልልህም፣ እኔ እህቴን ልፈልግ ነው የመጣሁት፣ ከእናንተ ነገር ገብቼም የምዛቅጠው ለአንተ ብዬ ነው እንጂ ሁሉን ነገርም እንደዚህ ልታደርግ አይደለም በማለትም ትመልስለታለች። እንግዲህ እንደሚዋደዱና እንደሚፋቀሩም ፍቅራቸውንም ተገላልጸዋል። ታዲያ ወዲያውኑም እንግዲህ ሚራም ቢሆን ወደ ሮቤል ክፍል ነበር የሄደችው። እንደተለመደው ልትደነፋ ልትመጻደቅ ማለት ነው። እንዴት ነው እየተለመድከው ነው በማለትም እየተናገረችም ሳለ እሱም ድግስ ደግሶላትም ነበር የቆየው ማለት ነው። እንግዲህ የያዘውን ይዞ እባክሽን ቲሸርት አቀብኝ፣ ልብስ ከቀየርኩኝ ዋልኩኝ አደርኩ በሚል ስበብ ጠጋ እንድትልለትና ያው ራሷንም እንዳትከላከል ለማድረግም ቲሸርት ለማውጣት ተፍተፍ በምትልበት ሰዓትም አጅሬ ሮቤልም አንቋታል ማለት ነው። ታዲያም እየጮኸችም ነበረ ቪዲዮ ያቆመው። ወደ ቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን የሚለውን ይዘን የምንመጣ ይሆናል ማለት ነው። እናንተም ስላዳመጣችሁኝና ስለተከታተላችሁ ከልብ አመሰግናለሁ በማለት ቻው።